ጥር 27 ቀን 2018 ዓ.ም ዕለተ ረቡዕ። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጉዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ማስመዝገባቸውን አስታወቁ። የትግራይ ክልል ውዝፍ የመምህራን ደሞዝ ክፍያ ጉዳይ ለቀጣይ የካቲት ወር ተራዘመ። በናይጄሪያ ኳራ ግዛት ታጣቂዎች ከ30 በላይ ንጹሃን ዜጎች መግደላቸውን ባለስልጣናት አስታወቁ። ወደ ዝርዝሮቹ አለፍን። በቅድሚያ የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ፈቃድ ንብረቶቻቸውን እንዳያንቀሳቅሱ ተከለከሉ። የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፈቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዳያስወግዱ ወይንም እንዳይሸጡ ክልከላ ተጥሎባቸዋል። ክልከላውን የጣለው የሲቪል ማህበረሰብ ድርጅቶች ባለስልጣን ትዕዛዙን ተላልፈው በሚንቀሳቀሱ ድርጅቶች ላይ ተገቢውን እርምጃ እንደሚወስድም አስጠንቅቋል። ባለስልጣኑ ማስታወቂያውን የሰጠው ትናንት ማክሰኞ ጥር 26 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባወጣው ጥብቅ ማሳሰቢያው ነው። በ2011 ዓ.ም በተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ ድርጅቶቹ ከየትኛውም ህጋዊ ምንጭ ሀብትና ንብረት በማሰባሰብ በህጋዊና ሞራላዊ ዓላማዎች ላይ ተሰማርተው መስራት እንደሚችሉ ይደነግጋል። የሲቪል ማህበረሰብ ድርጅቶች በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመቆጣጠር ኃላፊነት በአዋጅ የተሰጠው ባለስልጣኑ በህዝብ ስም የሚሰበሰቡ ሀብትና ንብረቶችን ለህዝብ ጥቅም መዋላቸውን የመከታተል ኃላፊነት ተጥሎበታል። ባለስልጣኑ ሁኔታዎችን በማጥናትና ተጽዕኖዎቻቸውን በመተንተን ለድርጅቶቹ ድጋፍና ቁጥጥርም ያደርጋል። እነዚህን ኃላፊነቶችን መሰረት በማድረግ የሲቪል ማህበረሰብ ድርጅቶችን ንብረት የማጣራትና የመመዝገብ ስራ እያከናወነ መሆኑንም መስሪያ ቤቱ ገልጿል። ባለስልጣኑ በስም የዘረዘራቸውን የሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ ጥሪ ያደረገው ባለፈው ጥቅምትና ታህሳስ ወራት ነበር። በኒጀር በተፈጸመ ጥቃት 2 የአስካይ አየር መንገድ አውሮፕላኖች ላይ መጠነኛ ጉዳት መድረሱን የኢትዮጵያ አየር መንገድ አስታወቀም። የኢትዮጵያ አየር መንገድ ባወጣው አጭር መግለጫ ባለፈው ሐሙስ ጥር 21 ቀን 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰው ጥቃት 2 የአስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን ገልጿል። አውሮፕላኖቹ የኢትዮጵያ አየር መንገድ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውንና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን መግለጫው አስታውቋል። በአውሮፕላኖቹ ላይ የደረሰውን ጉዳት ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡ አየር መንገዱ ገልጿል። ስለተፈጸመው ጥቃት ዝርዝር ሁኔታም ሆነ በሰው ሕይወት ላይ ስለደረሰው ጉዳት እስካሁን የተሰጠ ተጨማሪ መረጃ ግን የለም። የኢትዮጵያ አየር መንገድ በአጋር አየር መንገዶቹ እና በኪራይ በሰጣቸው አውሮፕላኖች ላይ የሚደርሱ የደህንነት ስጋቶችን በከፍተኛ ትኩረት እንደሚከታተልና ለደህንነታቸውም ቅድሚያ እንደሚሰጥም አስታውቋል። ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ማስመዝገባቸውን አስታወቁ። ኢዜማ፣ ኦፌኮ፣ እናት ፓርቲና ህብረት ኢትዮጵያ ዲሞክራሲያዊ ፓርቲዎች ለ7ኛው ጠቅላላ ምርጫ እስከ ጥር 25 ቀን 2018 ዓ.ም ድረስ 534 እጩዎቻቸውን በአዲሱ ዲጂታል ሲስተም ማስመዝገባቸውን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ባወጣው የጊዜ ሰሌዳ መሰረት የእጩዎች ምዝገባን በዲጂታል ሲስተም አማካኝነት እያካሄደ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ኢዜማ 340 እጩዎችን ማስመዝገቡን መግለጹን ሪፖርተር ዘግቧል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ በበኩላቸው በ7ኛው ጠቅላላ ሀገራዊ ምርጫ ፓርቲው 120 ያህል እጩዎችን ለማስመዝገብ አቅዶ እየተንቀሳቀሰ መሆኑን ተናግረዋል። ሆኖም ምዝገባው ከተጀመረ አንስቶ እስከ ጥር 26 ቀን 2018 ዓ.ም ባለው ጊዜ ውስጥ ያስመዘገበው
የመዘገቧቸው እጩዎች ብዛት ግን ከ3 እንደማይበልጡ ገልጸዋል። የእናት ፓርቲ በበኩሉ 180 እጩዎችን ሲያስመዘግብ ኦፌኮ ለማሟያ ያህል 10 እጩዎችን በዲጂታል ሲስተም የማስመዝገብ ሂደት ላይ መሆናቸውን ገልጸዋል። ሪፖርተር ያነጋገራቸው ፓርቲዎቹ ነባራዊ ሁኔታውን ታሳቢ በማድረግ የእጩዎች የምዝገባ ጊዜ ሊራዘም ይገባል ሲሉ ምርጫ ቦርድን ጠይቀዋል። በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ 41 በተናጠል 15 ደግሞ በ3 የተለያዩ ጥምረት የቀረቡ በድምሩ 56 ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ተናግረዋል። ፕሬዚደንት ዩዌሪ ሙሴቬኒ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የዩጋንዳ አየር መንገድ ኃላፊ አድርገው ሊሾሙ መሆኑ ተሰማ። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የዩጋንዳን አየር መንገድ ዋና ስራ አስፈጻሚ የነበሩትን ጄኔፌር ባሙቱኪን ከኃላፊነታቸው ያነሱ ሲሆን ይህም አየር መንገዱን ለማረጋጋትና አዲስ መዋቅር ለመዘርጋት የታለመ ትልቅ የአመራር ለውጥ መሆኑ ተመላክቷል ሲል ናይል ፖስት ዘግቧል። ጄኔፌር ባሙቱኪን ከፕሬዝዳንቱ ባጋጠማቸው ከፍተኛ ጫና ምክንያት ከኃላፊነታቸው የለቀቁ ሲሆን ፕሬዝዳንቱ አየር መንገዱን እንዲመሩ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን ለመሾም እያሰቡ መሆኑን ጉዳዩን በቅርበት የሚያውቁ የዜና ምንጮች ዘግበውታል። ናይል ፖስት የተባለው የዜና ምንጭ እንደዘገበው ፕሬዝዳንት ሙሴቬኒ ባለፈው ወር በአየር መንገዱ ውስጥ የታየውን የአስተዳደር ብልሹነት በተመለከተ ምርመራ እንዲካሄድ ትዕዛዝ ሰጥተው የነበረ ሲሆን አሁን ደግሞ አጠቃላይ የአመራር ለውጥ ለማድረግም ወስነዋል ነው የተባለው። ይህ እርምጃ አየር መንገዱ ካለበት ውስጣዊ ፈተና አውጥቶ ለዘላቂ ስኬት የሚያበቃ አዲስ የአመራር ቡድን ለመገንባት ፕሬዝዳንቱ ያላቸውን ቁርጠኝነት የሚያሳይ ነው ተብሎለታል። የትግራይ ክልል ውዝፍ የመምህራን የደሞዝ ክፍያ ጉዳይ ለቀጣይ የካቲት ወር ተራዘመ። የትግራይ ከፍተኛ ፍርድ ቤት የ17 ወራት ውዝፍ የመምህራን ደሞዝ ክፍያ ተፈጻሚ ባለመደረጉ ለየካቲት 18 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። የመምህራኑ ውዝፍ ደሞዝ እንዲከፈል የክልሉ ከፍተኛ ፍርድ ቤት ሚያዝያ 3 ቀን 2017 ዓ.ም የሰጠው ትዕዛዝ ተፈጻሚ አለመደረጉን በመጥቀስም የክልሉ መምህራን ማህበር አፈጻጸም አቤቱታ ማቅረቡ ተሰምቷል። ችሎቱ መንግስት ከግለሰቦች የወረሳቸው 390 ያህል ቤቶች በሐራጅ ተሽጠው ለመምህራን እንዲከፈሉ የመምህራን ማህበሩ ካቀረበው አቤቱታ ጋር በተያያዘ የመቀለ ከተማ የመሬት አስተዳደር ኃላፊ ዘሩ ተወልደ ብርሃን በዕለቱ ባለመቅረባቸው ለየካቲት 18 ቀን 2018 ዓ.ም ታስረው እንዲቀርቡ ማዟል። ብሔራዊ ባንክ ያገደውን ገንዘብ ሚኒስቴር ለመምህራኑ መክፈል ያለበት 3.6 ቢሊዮን ብር ለክልሉ እንዲላክና በኢትዮጵያ ንግድ ባንክ የተቀመጠው 18 ሚሊዮን ብር ወደ ማህበሩ የባንክ ሂሳብ እንዲተላለፍም ጭምር ችሎቱ ትዕዛዝ ሰጥቷል ነው የተባለው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። በናይጄሪያ ኳራ ግዛት ታጣቂዎች ከ30 በላይ ንጹሃን ዜጎችን መግደላቸውን ባለስልጣናት አስታወቁ። በሰሜን ማዕከላዊ በኒጀር ግዛት አዋሳኝ ውስጥ በሚገኝ መንደር ላይ የታጣቂ ሰዎች ቤቶችንና ሱቆችን አቃጥለዋል ሲሉ ባለስልጣናት ገልጸዋል። በዚህ የታጣቂዎች ጥቃትም ቢያንስ 35 ሰዎች የተገደሉ ሲሆን በርካታ ቤቶችና ሱቆችን አቃጥለዋልም ነው የተባለው።
ባለስልጣናቱ ዛሬ ጠዋት ከ35 እስከ 40 የሚደርሱ አስክሬኖች እንደተቆጠሩ ተናግረዋል። ሌሎች በርካታ ሰዎች በጥይት ተመተዋል ያሉት ባለስልጣናቱ በመቶዎች የሚቆጠሩ ነዋሪዎች ደግሞ ወደ ጫካ ሸሽተዋል መባሉንም ቢቢሲ ዘግቧል። ይህ በእንዲህ እንዳለ የሟቾች ቁጥር ሊጨምር እንደሚችል ባለስልጣናቱ አክለው ገልጸዋል። በኒጀር ግዛት የሚደርሰው የታጠቁ ወንበዴዎች ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱን ዘገባው አክሏል። በግዛቱ ታጣቂዎች ያደረሱት ጥቃት በፖሊስ ተረጋግጧል ነው የተባለው። የክልሉ መንግስት ጥቃቱን በአሸባሪዎች የተፈጸመ አሰቃቂ ድርጊት ነው ሲሉ አውግዘዋል። በመጨረሻም እስራኤል በጋዛ በፈጸመችው ጥቃት 17 ሰዎች መሞታቸውን ሆስፒታሎች አስታወቁ። እስራኤላውያን በጋዛ ሰሜናዊ ደቡብ ግዛት ባደረሱት ጥቃት በትንሹ 17 ፍልስጤማውያን መሞታቸውን ሆስፒታሎች አስታውቀዋል። የእስራኤል ጦር እንደተናገረው ይህ የሆነው አሸባሪዎች በስትሪፕ ሰሜናዊ ክፍል ተኩስ ከከፈቱ በኋላ ነው ብሎታል። ጥቃት የደረሰበት አካባቢ ከሐማስ ጋር ለ3 ወራት በዘለቀው የተኩስ አቁም ስምምነት መሰረት እስራኤል የምትቆጣጠረው ግዛት ነውም ተብሏል። ጥቃቱን ተከትሎም የእስራኤል ጦር ዓይን ያወጣ ጥሰት ፈጽሟል ሲሉ ሆስፒታሎች ከሰዋል። የሆስፒታሉ ባለስልጣናት በጋዛ ከተማና በካን ዩኒስ አካባቢዎች ከተገደሉት መካከል 6 ህጻናት ይገኙበታልም ብለዋል። በጋዛ ከተማ የሚገኘው አልሺፍ ሆስፒታል በምስራቅ ቱፋህ ሰፈሮች ድንኳኖችና ቤቶች በተመታ ጊዜ የተገደሉትን 5 ህጻናትን ጨምሮ የ13 ሰዎችን አስክሬን ማግኘቱንም ተናግሯል። በተጨማሪም በካን ዩኒስ የሚገኘው የናስር ሆስፒታል በደቡባዊ ቂዛን ራሽዋን አካባቢ ድንኳኖች ላይ በደረሰ ጥቃት 1 ህፃንን ጨምሮ 4 ሰዎችም ሞተዋል። የተኩስ አቁም ስምምነቱ እንደ አውሮፓውያኖቹ የዘመን አቆጣጠር ኦክቶበር 10 ተግባራዊ ከሆነ በኋላ ሁለቱም እስራኤልና ሐማስ በየዕለቱ ለሚፈጸሙ ጥሰቶች አንዳቸው ሌላኛውን እየከሰሱ ይገኛሉ። በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር በእስራኤል በተተኮሰ ቢያንስ 529 ሰዎች መሞታቸውን የገለጸ ሲሆን የእስራኤል ጦር በበኩሉ በፍልስጤም ጥቃት 4 ወታደሮቿ መገደላቸውን አስታውቀዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።